አርጎ ነበር ጠንቋይ ቤት ሄደህ ነው? ይኸው ጠንቋይ ቤት ነው በለው። አዎ እሺ፣ ህፃን ሆኖ ነው የሄድከው? ሌላ ሰው ነው የወሰደኝ። ወርድላቸው ከተላኩ በኋላ ነው? ከዛ በፊት አይላክላቸው ነው? فمن شرح الله صدره للإسلام فهو على نور من ربه አልገባኝም። እንዲህ ሆነሃል ሌላ ነገር ነው ምናምን አልገባኝም። ወላሂ ግልጽ አይደለም። እንትን ለምሳሌ አሁን የሰው ለሰው የተሰራውን ቆሪጥ ነው ምንድነው? ቆሪጥ ለሰው የተሰራውን ተራምዳ አልፈዋል የሰው ነው ምናምን ብሎኝ፣ ከዛ መድኃኒት ይሄን ከጠጣክ ይሻልሃል ብሎ መድኃኒት ሰጠኝ። የዛኔ አላቅም ነበር፣ ህፃን ነበርኩኝ። አልገባኝም። ወንድም ይኸው ምን ታመህ ነው? ምን መድኃኒት ሰጥተህ ነው? ጥያቄስ ምንድነው? ማወቅ የፈለከው ነገር? ታምሜ ነበረ። ከዛ በታመምኩበት ታምሜ ነበረ። ከዛ ሰው ወሰደኝና እዛ መድኃኒት ይሰጣል ሰውየው፣ መድኃኒት ያውቃል ምናምን ብሎ በቃ አዋቂ ነው አዋቂ በበለው። እሺ እዛ ወስዶኝ መድኃኒት ከዛ እንዲህ ያደርጋል ያደርጋል ምናምን ብሎ ሲል ከዛ የሰው ነው ተራምዶ ያለፈው የሰው የተደረገው ቆሪጥ ተራምዶ አልፏል ምናምን ብሎ መድኃኒት ሰጠኝ። እሺ ሰውየው እንዲህ ለምሳሌ ወንጀል ይሄ ያለው ለምሳሌ ያተራመከው ያለፍከው የሰው ለሌላ ሰው ተደርጎ ነበር። ጠንቋይ ቤት ሄደህ ነው? ይኸው ጠንቋይ ቤት ነው በለው። አዎ እሺ፣ ህፃን ሆኖ ነው የሄድከው? ሌላ ሰው ነው የወሰደኝ። አዎ ህፃን ሆኜ ሌላ ሰው ወስዶኝ፣ ከዛ በኋላ ካወቅኩኝ በኋላ ስጠይቅ ወንጀል ነው። ወንጀል የለብህም። ህፃን ነህ። ህፃን ሆነ ሰው ባደረገብህ ነገር አትጠይቅም አንተ። ያ ያደረገብህ ሰው ነው የሚጠየቀው። ወደ አላህ ተውበት ማድረግ አለበት። ኦኬ እሺ፣ ቴንክ ዩ ሰላም ሰላም ወራህመቱላሂ ወበረካቱ። ሰላም ነው እሱ ዳኒ አልሐምዱሊላህ አለ። እኔም ጥያቄ ነበረችኝ። እሺ ነብያቶች ዋሂ የሚወርድላቸው ከተላኩ በኋላ ነው? ከዛ በፊት አይላክላቸው ነው? እንክብካቤውን ያደርግላቸዋል። አላህ ስብሐነሁ ወተዓላ እንክብካቤውን ያደርግላቸዋል። ያው ማለት ከክህደትና ከኃጢአት ይጠብቃቸዋል ከዛ በፊት ጀምሮ። ግን ግዴታ መለኮት የሚወጣላቸው ነብይ ሲደረጉ ጊዜ ነው። እሺ መርሐባ ጀዛከላህ። ሁለተኛ ጥያቄ ሰላት ላይ ምራቅ እንትን አኪታ ማውጥ እንዴት ነው? አኪታ ማውጥ ችግር የለውም፣ ሰላትን አያበላሽም። ግን በጣም ካስቸገረህና ከበዛ ነብያችን ሰለላሁ ዐለይሂ ወሰለም መጥፋት እንደሚቻል ተናግረዋል። ወደ ግራህ ወይንም ከግራህ እግር ስር ፊት ለፊትና ወደ ቀኝ መጥፋት ግን አይቻልም። ነብያችን ሰለላሁ ዐለይሂ ወሰለም ለዚህ ማስረጃ ሲናገሩ ምን አሉ? إذا قام العبد يصلي فإنما يناجي ربه فلا يبصقن أحدكم تجاه وجهه أو عن يمينه ولكن عن يساره أو تحت قدمه اليسرى له አንዳችሁ ሶላት በሚሰግድ ጊዜ አንድ የሚያት አድርጉ ልጆች። አንዳችሁ ሶላት በሚሰግድ ጊዜ ከጌታ ከአላህ ጋር እየተነጋገረ ነውና አደራ ሶላትን በሚሰግድ ጊዜ ወደ ፊቱና ወደ ቀኙ እንዳይተፋ፣ ነገር ግን ወደ ግራውና ወደ ከግራው እግር ስር ይትፋ ብለው ተናገሩ። እዚያ መልኩ ነው የተነገረው። መስጂድ ውስጥ ዛሬ ላይ ግን ይሄን አድርጋለሁ ብትል ችግር ስለሆነ ያ ማለት መስጂድ ሊያቆሽሽ ስለሚችል ሶፍት ከያዝክ በዚያ ጠረግ አድርገህ በኪስህ ብታስቀምጠው ችግር የለም። አይቀጥልሽ። እሺ መርሐባ። ሶስተኛ ደግሞ እንደ እንቅስቃሴስ በምን አይነት መልኩ ነው የሚፈቀደው? ለምሳሌ የሆነ ሲበላህ ምናምን እንደዚህ ጀርባህ ማካክ ምናምን እንቅስቃሴ በሶላት ውስጥ ማድረግ ለብዙ ይከፈላል። ሰብር አድርግ፣ ታገስ። ችግር እስከማይፈጥርበት እስከሆነ ድረስ ታገስና ሶላትን ትኩረት አድርገህ ስገድ። ትንሽ ነገር ነካ ባደረገችህ ቁጥር ማከክ ይሄ ተገቢ አይደለም፣ መክሩህ ነው፣ የተጠላ ነው። እሺ ተክቢራ ደግሞ ማለት ነው። ተክቢራ ስናደርግ ለምሳሌ አላሁ አክበር ብለን
እስከ መጨረሻው ድረስ ማለትም አንዳንድ መስጊዶች እንደዛ ይላሉ። አንዳንድ መስጊዶች ደግሞ አላሁ አክበር ላኢላሃ ኢለላህ አላሁ አክበር በቃችን ብለው የሚያቆሙም አሉ። የትኛው ነው በላጩ? ከሶላት በኋላ ነው። አሁን ለምሳሌ የአረፋ ተክቢር አሁን እስከ 3 ቀን ድረስ ምናምን የሚባል የለ። ኦኬ ሁሉም ያስኬዳል። ነገር ግን ሱናው ሙሉውን ማለት ነው እንጂ ሰውየው ተክቢራ ብቻ አላሁ አክበር የሚለውን ብቻ ደጋግሞ በቃ ቢል ችግር የለውም። ነገር ግን ሙሉውን ቢል መልካም ነው። ነብያችን ሰለላሁ ዐለይሂ ወሰለም በዚያ መልኩ አድርገዋል። አየሽ መርሐባ ጀዛከላህ ወያኩ። እሺ ጥያቄ ያለው አለ? እሺ ኡስታዝ ወአለይኩም ሰላም። እሺ ከይቅርታ ጋር እሺ ቀጥይ። ኡስታዝ ጥያቄ ነበረኝ በአባትና እናት ሀቅ በሚባለው በሱ ጥያቄ መጠየቅ ፈልጌ ነበረ። ጥያቄም አንድ ሰው ወይም ደግሞ እናቴም ወይም አባቴ ልበልና ከዛም በኋላ እኔን ከወለዱኝ ጊዜ ጀምሮ ወይም ለሰው ሰጥተውኝ ስለነሱ ምንም አይነት ፍቅር ሳላቅ ከነሱ ጋር ሳኖር ወላ ሁላ ፈልጊያቸው ስሄድ ፊታቸውን የሚያዞርብኝ ከሆነ እኔ ሀቅ አለብኝ ይባላል ወር እንዴት ነው የሚታይልኝ? ኦኬ በአንቺ ላይ ሐቅ አለብሽ ወላጆችሽ እንደመሆናቸው መጠን እነሱ በአንቺ ላይ ሐቅ አለብሽ ወላጆችሽ እንደመሆናቸው መጠን እነሱም ልክ እንዲሁ የልጆቻቸው ሐቅ አለባቸው። ያም ባለመወጣታቸው ነገ አላህ ፊት ራሳቸው ይጠይቁበት። እነሱ ግን ያንን ሐቅ አልተወጡም ተብሎ እኛ የእነርሱን ሐቅ አንወጣም ማለት አጸፋዊ ምላሽ በኢስላም አይፈቀድም። እኛ አላህ ያዘዘንን ትእዛዛት የምንፈጽመው እርሱ ስላዘዘን ነው እንጂ እነዚያ አካሎች ለእኛ የሚገባውን ግዴታ ስላልተወጡ እኛም ለእነርሱ አንወጣም የሚል አካሄድን አንሄድም። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲት ላይ ሲናገሩ እዕፉ ዐመን ظለመክ ወአዕጢ መን ሐረመክ ወአሕሲን ኢላ መን አሳአ ኢለይክ አሉ። የበደለህን ይቅር በል አሉ፣ የነፈገህን ስጠው፣ ክፉ የሰራብህን አንተ መልካም ስራለት ብለው ተናግረዋል። ይህ የነቢዩ ሰለላሁ ዐለይሂ ወሰለም የራሳቸውን ባህሪ እንደዚሁ ነበር። እናታችን አይሻ ተጠየቀች፣ አንቺ የምእመናን እናት ሆይ አሏት፣ እስኪ ስለ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ደስ የሚል ባህሪ ያየሽውን ንገሪኝ ተባለች። ምን ብላ ተናገረች? ማ ካነ የሩድ ሰይአተ ቢሰይአ ወላኪን ካነ ያዕፉ ወየስፋሕ አለች። በጣም ደስ ያላትን ባህሪ ተናገረች ከእርሳቸው። እርሳቸው ክፉን በክፉ አይመልሱም ነበር፣ ይልቁንስ ክፉን በደግ ነበር የሚመልሱት ብላ ተናገረች። እና ይህ ነው መሆን ያለበት። እነሱ ክፉ ስለሆኑብን ወላጆቻችን እኛም እንደነርሱ ክፉን ሆንባቸው አናድርግላቸው መልካምን ነገር ማለት ይህ ተገቢ አይደለም። ይልቁንስ እነርሱ ለእናንተ መልካም ባለማድረጋቸው ነገ የትንሣኤ ቀን ይጠይቁበታልና የለዚያ ነገር ንስሐ እንዲያደርጉ ምከሯቸው፣ ወደ አላህ እንዲመለሱ ገስጿቸው። እናንተም በጎ አሉላቸው ለወላጆቻችሁ። አላህ በቁርአን ላይ ሲናገር ወዕቡዱላህ ወላ ቱሽሪኩ ቢሂ ሸይአን ወቢልዋሊደይኒ ኢሕሳና ይላል። እኔን አላህን በብቸኝነት ተገዙ፣ በእኔ ላይ ቅንጣት ሌላን አካል እንዳታጋሩ ካለ በኋላ በቀጣይ ለወላጆቻችሁም መልካምን ስሩ እያለ ይናገራል። በሌላ ቦታ ላይ ወቀዳ ረቡከ አላ ተዕቡዱ ኢላ ኢያሁ ወቢልዋሊደይኒ ኢሕሳና ይላል። እኔ ጌታ አላህ ከእኔ በስተቀር ሌላን ማንንም አንድንም እንዳትገዛ ወስኛለሁ ካለ በኋላ ለወላጆችህም መልካምን እንድትውል ወስኛለሁ እንዲሁ አለ። ነቢያቶች ለወላጆቻቸው መልካምን ይሰሩ ነበር፣ መልካም ዋዮች ነበሩ። ነቢዩላህ ዒሳ ለእናቱ በጣም ታዛዥና ትሁት የሆነ ልጅ ነበር። ሲናገር ምን አለ ራሱ ወበረን ቢዋሊደቲ አለ ወለም የጅዐልኒ ጀባረን ሸቅያ አለ። ለእናቴ መልካም እንደውልላት ታዝዣለሁኝ፣ በእርሷ ላይ እምቢተኛና ትዕቢተኛም አላደረገኝም አምላኬ አላህ እያለ ይናገራል። ለእናቶቻቸው ለወላጆቻችሁ ታዛዥ መሆን፣ በእነርሱ ላይ እምቢተኛና ትዕቢተኛ አለመሆን፣ ይህ የነቢያት መንገድ ነው። አንድ ሰው ወደ ነቢያችን ሰለላሁ ዐለይሂ ወሰለም ጋር መጣና ጠይቃቸው፣ ያ ረሱላላህ ማ ሁወ አፍደሉል አዕማል አላቸው። አንተ የአላህ መልክተኛ ሆይ ከስራዎች ሁሉ በላጩ ስራ የትኛው ነው ሲላቸው፣ አሰላቱ ዐላ ወቅቲሃ ثመ ብሩል ዋሊደይን አሉት። ከስራዎች ሁሉ በላጩ ስራማ ሶላትን ጊዜውን ጠብቆ መስገድ፣ ከዚያም ለወላጆችህ መልካምን መዋል ነው ብለው ተናገሩት። ወደ ነቢያችን ሰለላሁ ዐለይሂ ወሰለም ጋር መጣና አንድ ሰው ጠየቃቸው፣
አንቱ የአላህ መልእክተኛ ሆይ አባቴ ገንዘብ እንድሰጠው ይጠይቀኛል፣ የመስጠት ግዴታ አለብኝ ስላቸው አንተ ወማሉከ ሊአቢክ አሉት። አንተም ገንዘብህም የአባትህ ንብረት ናቸው እኮ አሉት። ወደዚህ ዓለም እንድትመጣ ከአላህ በታች ሰበብ የሆነ ወላጅህ ነውና ከንብረትህ ለእርሱ የሚያስፈልገውን መስጠት አለብህ ማለት ነው። በተለይ ደግሞ የእናት ይለያል። ምክንያቱም እርሷ በሞትና በህይወት መካከል ሆና እኛን ወደዚህ ዓለም እንድንመጣ ምክንያት ሆናናለች። ለዚህ ነው አላህ በቁርአን ላይ የእናትና የአባትን ሐቅ ሲገልጽ የእናትን ያስቀድማል፣ ያሳለፈችውንም መስዋዕት ይገልጽላታል። አላህ በሱረት አልአሕቃፍ ላይ ሲናገር ምን ይላል? ወወሰይና ልኢንሳነ ቢዋሊደይሂ ኢሕሳና ካለ በኋላ ሐመለትሁ እሙሁ እያለ ይናገራል። ኩርሃን ወወضዐትሁ ኩርሃ ለሰው ልጅ አደራ ለወላጆችህ መልካም ዋል በጎ ዋል ብዬ አዝዣዋለሁ ካለ በኋላ እናቱ ተሸክማው ነበርና ይላል። ሐመለትሁ እሙሁ እናቱ አርግዛው ነበር ተሸክማው ነበር እያለ ያንን የእርግዝና ጊዜ እንደ ትልቅ የከፈለችውን መስዋዕት ያነሳላታል። አስታውስ ያንን ሁሌ። ከዚያ በኋላ ከተወለድክ በኋላ ለ2 ዓመት ያክል አንተን ቁጭ ብላ አጥብታለች። ከዚያ በኋላ እስክትቆምላት ድረስ ብዙ መከራዋን ፍዳዋን አይታለች። አንተን እያጸዳች ምን እያለች፣ አንተን እየጠበቀች ምን እያለች፣ ጊዜዋን ሁሉን ያን ውበቷን ያንን ውድ ጊዜዋን ሁሉ ነገሯን መስዋዕት አደረገች ለአንተ። ያን ሁሉ አሳልፋ ዛሬ በእርሷ ላይ አደራ አገልግላት። ስልክ ዘግታ እና ይሄን ይመስላል። እሺ ሌላ ጥያቄ አለሽ? እና በዛው ቀጥል ኡስታዝ ቅርታ፣ በዚሁ ቀጥዬ አንድ ጥያቄ ልጠይቅ። አሁን እኔ ከቤት ማለቴ እናት አባቶቼ ወይም ደግሞ ለሰው ሰጥተውኝ ባደኩበት ቦታ የተጎዳሁትን ወይም ደግሞ ተጎድቼ ካደኩኝ እዛ ጋር እነሱን ተወቃሽ ሳደርግ ግን ይጠየቅበታለሁ? አይውልሽ መልካም ወይላቸው እህት እነሱ ነው እንደዚያ ሰው እንዲናገራቸው ምናምን እንዲወቀሱ እንዳይሆን ነው። እና መልካም ወይላቸው በቃ አሁን ስላለፈው ይቅርባያቸውና ቅረቢያቸው خلاص። ይሄ ምድር አጭር ህይወት ነው። 50 ዓመት 60 ዓመት ለምትኖሩት ቂም ይዞ በወላጆች ላይ በተለይ መኖር ይሄ በጣም አስፈላጊ ነገር አይደለም። ያስፈላጊ ነገር አይደለም። በቃ ቅረባቸውና መልካም አሉላቸው። አጭር ጊዜ ነው የምንኖረው። ዝቅ ማለት ለሰዎች ይሄ መዋረድ ሳይሆን ከፍታ ነው። وما زاد الله بعفو وما زاد الله عبدا يعني بتواضعه إلا عزة كما قال النبي صلى الله عليه وسلم። አንድ ሰው ለሌሎች ዝቅ ቢል አላህ ከፍታን እንጂ አይጨምርለት፣ በተለይ ለወላጆች። ስለዚህ ቂም ተያይዛችሁ እናቴ እኮ እንዲህ አላደረገችልኝም በልጅነቴ ለተደረችልኝ ብላችሁ እንትን አትበሉ። እሺ ቀጥሉ። ከይቅርታ ጋር አንዴ